እኔ በኋላ ቆሻሻ አለው ይሄ ይበላል ይናከሳል ናከሰኛል ሳልነግርሽ ነከሰኝ በቃ ነከሰኝ ስነግርሽ እኮ ነው እየነከሰኝ ማድረግ ይከብደናል ከእኛ ከአቅም በላይ ነው ግን ደግሞ ያለው አማራጭ እሱ ብቻ ነው ሰላም ቤተሰቦች ይሄኛው የውስጡ እንትን አለው እኔ በኋላ አጠርገዋለሁ ቆሻሻ አለው የውስጡ አንተ ወደዛ ዞር እንዳልጠርግ እኔ አጠርገዋለሁ እኮ ቅድም ዳቦ ያላንበት እኮ ነው እንደዚህ ሆኖ እኮ ቅድም ዳቦ ያላንበት አያቸው አይደል ቤተሰቦች እኔ እውነት ለመናገር እንደዚህ አይነት ነገርን መቋቋም ምናምን ትናንት ታውቁታላችሁ ሳይን ምን አይነት ሰው እንደሆነ ምን አይነት ሰው እንደነበር የምታውቁት ነው የማይካድ እውነታ ነው ዛሬ ግን እንደዚህ አይነት ሁኔታ ውስጥ እንዲገባ የአንድ ሰው የጭካኔ ጥግ ነው በእርግጥ እኔ ያ ለምን ሆነ አይደል አንዴ የሆነ ሆኗ ግን ደግሞ ይሄ ይበላል እንዴ ይሄ ይበላል ያቃጥላል ይሄ አይበላም ለምን ይበላል ይሄ አይሆንም ቀደም እኮ ስትበይ አይቼሽ ነበር እኮ አንቺ ሲበላ አይቻለሁ እኮ ነው ቀደም ፑሻፕም እኮ እችላለሁ አዎ ትችላለሽ ፑሻፕ እችላለሁ አሁን ዮናስ እስቲ ቁጭ በል በኋላ ትሰራለህ ፑሻፕ እችላለሁ አዋቱ ተሰራለ በነገ ጠዋት አሁን ፑሻፕም እችላለሁ እሱንም እችላለሁ አሁን እንደዚህ ላንሰው ብል እችላለሁ አዎ ሰባ ንግደል ገብተን እንደብዶ ሁሉንም እንደብድበት እኔ እኮ ብር ነው ሱሪ ቀይራል ቻት ግን ቢያለ አይሆንም ልብሱ ይሄን ቀይረው ሌላ ስቀይር ይበላኛል አልኩሽ እኮ ያ እንደ እንትን ጥርስ አለው ያኛው ልብስ ናልቀይርልኝ ካላያለው ያኛው ልብስ ጥርስ አለው ይሄኛውን ከለበስኩ አልለብስም ይሄኛውን ደግሞ ጥርስ አለው እሱኛው ልብስ እኔ አልለብስም ጥርስ ልብስ ይሄንን ልብስ ቢያንስ ይሄንን ጥርስ አለው ይነክሰኛል ባለፈው ነክሶኛል አይነክስም ያው እንደዚህ ልበልና ባለፈው ነክሶኛል እኔ አልለብስም ነክሶኝ ነው ባለፈው ነክሶኝ ነው በቃ አልቀይርም እኔ ምንድነው ምንም የለም እዚህ ጋር ነው የነከሰኝ እዚህ ከጀርባዬ ጋር ነው ማልደርስበት ቦታ ላይ ነክሶኝ ነው እንደዚህ ብዬ ብለው ብሰራው ነው ይሄንን ይናከሳል ጥርስ አለው ይናከሳል ጥርስ አለው ባለፈው ነክሶኝ አይቻለሁ ቅድም ዕለት ና ውስጥ ልቀይርልህ ይሄኛው እኮ አይደለም እኮ የእሱ አይደለም እኮ እና ልብሰው እንጂ ገብተን ይንከሰው ጥርሱን ይንከሰው እና ልብሰው አይራው ይንከሰው በቃ እና ልብሰው ይተሰበቃ ማለት ምንም ይሄውን ልብስ ማለት አይታችሁ ሆነ እኔ እንጃ ወር ነው ማለት ነው እንጃ በቃ ምንም ይታጠባል መልሶ ይለብሳል በርግጥ አጥብለታለሁኝ እኮ እና ሸርቱ መጣው ነክሶኝ ነበር እኔ ልመጣ ስል ነክሶኝ ነበር ነክሶኝ ነበር እኔ ልመጣ ስል እኮ ነክሶኝ ነበር አምጣ ውስጥ ቢያንስ ልደረበለት ተው ምንም ዶሮቹ ራሱ ጥለው ነው እንትን የሚሉት ሰማይ አሁን ደህና ነህ በቃ ይሁንሽ በቃ እንደሱ ነው እንዳልፈልግም እኔ ይሄንን አልለብስም ጥርስ አለው ይነክሰኛል ያልኩሽ ነው እኮ ይነክሰኛል ያልኩሽ አይደል ቆይ ይናከሳል ያልኩሽ ምንም የለውም
ይናከሰል ቢያንስ መበስ ከጀመረ ቀስ ብሎ ያወጣል። ይሄን ይልመደው ቢያንስ ይሄ ይናከሰል ያልኩሽ ነበር። አትፍታው ተው ፍቅር ተው። ይሄ እኔ ነገርኩሽ እኮ ያኛውንም ለብሼ ነበር እኮ ግን ነከሰኛል። ሳልነግርሽ ነከሰኝ። በቃ ነከሰኝ። ስነግርሽ እኮ ነው የነከሰኝ። ውስጥ ላይ ገብቶ ነው የነከሰኝ። ስነግርሽ ነው የነከሰኝ። ነክሶኝ ነው ልብሴ። በቃ እንዲህ ነው የሚለው። አታስነክሽኝ ብዬሽ ነበር እኮ ነከሰኝ። እሺ አሁን ምን ይባላል? ምንድን ነው እዚህ ጋር እኮ ነው የነከሰኝ። ይኸው እስኪ ቀልቷል እኮ ደም እሱ ነው ያስበላኝ። ደግሞ አትሳበው። እንደዚህ ልብስ አይሳብም። በቃ እንደዚህ ነው የሚለበሰው። ይሄ አስገባው። እሱ ነው ያስበላኝ። ቅድም ይሄ እኮ በቃ እየቆሸሸው እኮ ነው። አየህ? ይሄ ቆሸሸ። በቃ እንደዚህ አይሆንም። አስቆሽሽ ንጹህ ነው። አልቆሽሽ አስገባው። አስገባሁት። እሺ እሺ። አሁን ገለኸው ነበር እኮ ጥለኸው ነበር እኮ እዚህ እንትን ላይ ሲሚንቶ ላይ አልጣልኩትም። ማሽጣልኩት ይጆኩ ምትላትና ባፍቲ ወደፍታ ነበር እዚህ ማለት ነው። ዋየ እንትን ሽንት ቤት እንትን እያለ አሁን የሆነ ሰው ራሱ በእጁ ሰበብ እንዳይሆን እግዚአብሔር ማንም ያልኩት አስገባው ያልኩት ነበር። እሱ አይሰማም። ደንቆሮና እንዴ? ቆይ ደንቆሮና ደንቆሮና ወይ ደንቆሮ ደንቁራን ደንቆሮ አሁን ዛሬ አዲስ ነገር ስላለ ነው የመጣሁት እና ቢያንስ እኔ እንዳልቻለሁ። ምንድን ነው አዲስ ነገሩ? ታውቂውን እኮ ምንም የለብህም እኮ ጡንቻ አለብህ። አሪፍ ነው በቃ ምንም አልሆነም። ይኸው ጡንቻው ይሄን ነው ትልቅ ነው። ያንተ እኮ የለም እኮ። አይ ኑር እሱ ችግር የለውም። አንተ አሁን እኮ የሚያስወራው ነገር ምንድን ነው? ቆይ ያንተ አጥንት እስቲ ይሄኛው አየው ዶሮ እግር ያው ስሞኔ በዚህ አይነት እንዴት ነው ልንቀጥል የምንችለው? የሆነው ነገር አንዴ ሆኗል። ግን አሁን እኔ እንደሚመስለኝ የሆነ ከበድ ያለ ውሳኔና ቁርጥ ያለ ውሳኔ መፍትሄ እየፈለግን ስላልሆነ ይመስለኛል ከዚህ ችግር መውጣት የከበደ ማለት ነው። ሁሌ ቀን በቀን የሚታየው ይሄን ነው። ከዛ እሱም እንትን እንላለን ወይ ደህና ነገር ወስነን ደህና ነገር አላደረግን። ገባሽ? ቀናቶች ደግሞ በሄዱ ቁጥር የእሱም ሁኔታ እንደዛው እየከበደና እየከረረብን ነው የሚሄደው። እንደምታዩ ነው ያለነው። ደግሞ አንቺና እኔ ነን ማለት ደህና ውሳኔ መወሰን ያለብሽ አንቺ ነሽ። በቃ ማለት ቀን በቀን በቃ ይነጋል ይመሻል፣ እሱኑ እንከባከባለን እዚህ ጋር። ከዛ አንድ አይነት አዋውል ነው። እሺ ሆስፒታል ይባል ሆስፒታል እንደዚህ ሆኖ ሆስፒታል መግባትም አይችልም። ሆስፒታል መግባት የለበትም። ግን ደግሞ አሁን የጸበሉን ጉዳይ ነው እንደምታውቁ እንትን እያለ ነው አይደል? ግን ደግሞ ብቻህን አይደለም እሺ አይልህም። እሺ ተይው ያው እስካሁን ስለሆነ አውርቻቸው ቢያንስ 15 ቀን ረፍት እስከሚሰጠን ጠብቂና አሉ። ከዛ ሌላ እሺ ማን ነው ማስቸፈር? እኔ ልሽ እስካሁን የሆነው ላይ እንድናወራ አይደለም የመጣሁት። አንድ አዲስ ነገር ይዤ ነው የመጣሁት። እኔ ሲጀምር ቶሎ አልወጣም። ከዚህ ቤት ግን ስወጣ የሆነ ነገር ነው ይዤ የምመጣው። ምክንያቱም ሰላም የሚሰጥ ሌሊት እንቅልፍ የሚያስተኛ ሁኔታ ላይ አይደለንም ያለነው። ምንችለውን ነገር ሁሉ ማድረግ ያለንበት ሁኔታ ላይ ስለሆነ ማለት ነው። እሺ ምን ነው በእርግጥ ይከብዳል። እውነቱን ስነግርሽ ይሄን ነገር ይከብደናል ማለት ማድረግ ይከብደናል። ከኛ ከአቅም በላይ ነው። ግን ደግሞ ያለው አማራጭ እሱ ብቻ ነው። ሄሎ እናቴ ሄሎ አይሰማም እኮ ስልክ አይደለም ይሄ እኮ ቀፎ የለውም እኮ ፍቅር። ሄሎ እኔ እየሰማሽ ነው። ለኛ ይከብዳል ይሄ ነገር፣ ግን ደግሞ መሆን ያለበት ነገር እሱ ነው። ስለዚህ እኔ አንድ መፍትሄ ይዤ ነው የመጣሁት። ግን ያ መፍትሄ ለማድረግ ትንሽ ስለሚከብድ
ግን ደግሞ መወሰን አለ እሱ እኮ ንገረኛ ምክንያቱ ታሰማው እንዴት ልወስን በሰላም ጉዳይ አይደለም ማለት ነው ማንም ደግሞ መስማት ይፈልጋል እሱ ያደረገው በክፉ መንገድ ሄዶ አይደለ ክፉ ነገር አድርጎ ያደረገው አይደለ ልጅ ስለዚህ እሱ ሳሚ ከዚህ ሁኔታ ሊወጣበት ወይ ደግሞ የሚድንበት መንገድ አንድና አንድ ብቻ ነው እሱ ግን ይከብዳል ያን ነገር ማድረግ በጣም ከባድ ነው እየሰማሽ ነው አዎ እየሰማሁ ነው አይዩ እሱ እንዲድን ማለት ነው ያለው አማራጭ ዳንኤል በቃ ሳሚ የሚድነውና ከዚህ ሁኔታ ሊወጣ የሚችለው ያ ሰይጣን ሲሞት ብቻ ነው ጉዳዩ የሚፈታው በዛ መንገድ ብቻ ነው እንዴት አድርጌ አላውቅም ግን ደግሞ ሳሚ ሊድን የሚችለው በጸበል ወይ በሌላ ነገር አይደለም ያ ሰይጣን ሲሞት ይሄ ነገር ከሱ ላይ ለቆ ይሄዳል በዛ መንገድ ብቻ ነው የሚቻለው እንደዛ ነው አጣሪቼ በተመረጨው ማካሬና ያንሳለት እንጂ እሱ ሞቶ ምንም መፍትሄ እናገኛለን ይሆናል ያለው መፍትሄ እሱ ብቻ ነው ማካሬና አይደለም ከባድ ነው ካልኩሽ እኮ መጀመሪያ ለዚህ ነው ማካሬና አረኔ እንደዚህ አይነት ነገር በእናትህ ይጨንቃል ማካሬና ስለዚህ እሱ ልጅን የሚችለው በቃ እሱ ሲሞት ነው ማለት ነው ማካሬና ሞተ እንደዚህ ሆኖ የሚቀጥለው ማለት ነው ማካሬ ምንድን ነው የምናደርገው በቃ መሞት አለበት ማካሬና ማካሪ ሰኛ በቃ እሱ የሚሞት እሱ ሞቶ እሱ ማካሪኛ ሌላ አማራጭ እኮ የለንም እሱ ካልሞተ እኮ እሱ አብዶ እኮ ነው የሚቀረው እየገባሽ ነው ምን ከኛማ ካመለጠ ሊሞት አይችልም አይገባሽም መስዋዕት ያስከፍላል እኔ ወደድሽም ጠላሽም እኔ የወሰንኩትን ወስኜ ነው የመጣሁት እኔ ወንድሜ አሁን በዚህ ሰዓት የማልመው ወንድሜ እንዲድን ብቻ ነው ሌላ ነገር አልፈልግም እኮ ወንድሜ እንዲድን እኮ ሰው ገለን ነው የምናደርገው አንቺ ግዳይ አይደለም እኔ ራሴው ገድዬ ማለት እኔ አንተንም ቢሆን ሰበብ ውስጥ ማስገባት አልፈልግም ነው ራሴው ገድዬ ወንድሜ ዳንልኝ እንጂ እኔ ታስራለሁ እጄ እሰጣለሁ ግን መሞት አለበት ሌላ አማራጭ የለም አዳዋሽን ተረጋጋ ልጆች እኮ እጃሉ ካለው አንተ ጣጣ ውስጥ ገባህ ማለት ሁላችንም ጣጣ ውስጥ ነው የምንገባው ራሴው ገድዬ ራሴው እጄ ለመንግስት እሰጣለሁ ሌላ አማራጭ ወንጀል ተፈጠረች ነው እዚህ ቤት አይደል ወንጀል ፈጣሪ ማን ነው የራሱ ወንድም አስፈላጊ ከሆነ በቪዲዮ ጋላለሁ በቃ እንጂ አይደለንም እሱ ያካል ሞታ አይደለንም መፍትሄ የለም እንደዚህ መፍትሄ ነው ላይ ያሰራበት አይገባሽም እንዴ ምንሽ ነበር እሱ ሲሞት ብቻ ነው ከባድ ነው ጉዳዩ አታለው ካልሸውደው ካለ ሰው ጋር ላይ እሱ ሊልን አይችልም አላታለኝ በቃ እሱ እንዲድልልኝ እኔ ያም መግደል አለ ጨጓራዬ ጨጓራዬ ነው ተቃጠለች ጨጓራዬ እኮ እዚህ ጋር እኮ ሌላ መፍትሄ የለም ሌላ መፍትሄ ሊኖር ጨጓራዬ ነስ ኒኪ እከኪልኝ እየበላኝ ነው ጨጓራዬ ሌላ መፍትሄ ሊኖር አይችልም እያቃጠለኝ ነው ወይ ውሃ ድፊልኝ ጨጓራዬ ነው እኔ እኮ እስካሁን እዚህ ቤት እኮ ያስቀመጥኩት ቢያንስ እንደዚህ እየተሰቃየ ከሆነ ስቃዩ ገብቶት ከሆነ ምግብ አቶ ውሃ አቶ ሲኖር የሆነ ነገር ያደረገበት ነገር በቃ ተስፋ ቆርጦ መፍትሄ ፈጥሮ የሚወጣ ነገር አልገባሽ በእንደዚህ አይነት መንገድ እኮ አይደለም ያኛውን እኔ ራሴ ነኝ ምደፋው ተጸጽቶ ምናምን የሚነሳ ነገር አይደለም እሱ ራሱ ልፍታ ቢል አይችልም እያልኩሽ እኮ ነው ያለው ሲሞት ብቻ ነው እሱ ሊድ የሚችለው አልተረዳሽም ስለዚህ መሞት አለበት ነው በቃ እንዴት እንዳለበት ብቻ ነው እንቅልፌ ዝም ብሎ ይመጣልኛል አሁን እኔ ሁሉንም ኃላፊነት ወስዳለሁ በቃ አንቺ እዚህ ውስጥ አላስገባሽ እኔ ባታስገባኝ እዚህ ቤት መሞቱን ከፈራሽ እኔ ውጪ ወስጄ ገለው
በመገልባው መንገድ ገለዋል። ከዛ ይሞታል። በቃ አለቀ። ከዛ ይድንልኛል። የኔ መታሰር ቀላል ነገር እሱ ሞት ነው። ተኛ እስኪ ችግር የለውም ተኛ። ፍቅር አይመጣበትም እኮ ነው። እንዴት ነው ሰው ከጋለው እዚህ ቤት ውስጥ የሆነ ነገር ሆነ? እዚህ ቤት ውስጥ ከፈራሽ የትም ይሆን የት እንደነበረ እኮ ይታወቃል እኮ። ዳንኤል የሚባል ሰው እኮ በምስክር ፊት ለፊት ከዚህ ቤት አውጣና እኔ በቃ አላውቅም። ሌላ አማራጭ የለም። እሱም መግደል ነው ያለኝ አማራጭ። በቃ ከዛ የሚደና ይዘን ጊዜ እኔ እንደዚህ አይነት ነገር አልፈልግም። በቃ እዚህ ቤት መሞቱን አይደል የፈራሽው? እዚህ ቤት ሊሆን አይችልም። እኔ ውጪ በመገልበት መንገድ ገለዋል። እኔ ቢያንስ ማለት በቃ የማደርገውን ነገር አድርጌ የሚያወራ ከሆነ ለመጨረሻ ጊዜ ነገ ጠብቀው ያወራ ከሆነ ሌላ እርምጃ እንዲወሰድ አድርጋለሁ። ነገ ምንድን ነው በቃ ነገ ይታይ፣ ዛሬና ነገ ይታይ ነው። አልፈልግም። እኔ እዛው እንዴት እሱ ሲሞት ብቻ ነው አልፈልግም። እዚህ አልገባም። አሁንም አልገባም። እንደዚህ ማበቀላሉ አልገለው ብዙ ነገር አወጣችሁ ነገር በቃ ወዲህ ነው መለሰው። እዚህ ጉዳይ ውስጥ አንቺ ልጅ አልከተም አሰምኝ እንዴ? እኔ ራሴ ነኝ ሁሉንም ኃላፊነት ወስድ። እንደዛ ብሎ ነገር የለም። እኔን በእናት እኔ ልግባ እኮ እያልኩ አይደለም፣ ልውጣ ነው እያልኩ ያለው እኮ። በቃ መውጣት ነው ተመካከል፣ መፍትሄ ካለ ነው እንጂ ዝም ብለህ አይደለም እንደምትወጣው። መፍትሄውንማ ነገርኩሽ። የእሱ መሞት ብቻ ነው መፍትሄ ሊሆን የሚችለው ነው። እንደዚሁ አብዶ እንዲቀር ነው የምትፈልጊው? አብዶ እንዲቀር ነው የምትፈልጊው? እኔ አልፈልግም። እንደዛ ብፈልግማ እንዴት ነው ብዙ ነገር እኮ ማድረግ ይችላል ነበር መጀመሪያው። እሱ እንዲድን አይደል ፍላጎትሽ? እሱ እንዲድን ደግሞ ያ ሰውዬ መሞት አለበት። የሰይጣን እኔ ነኝ እሱን ደግሞ መገለው አንጀቴ ይረሳል። በቃ እስከ ዛሬ እርድብኝ ያደረገኝን ወንድሜንም አንቺንም ሲያሰቃይ የኖረውን ህይወታችንን ለብዙ ጊዜ የበጠበጠው እሱ ሞት ነው የሚገባው። ስለዚህ በቃ እሺ ቢያንስ ነገና ዛሬ ይታይ። እሱ ማን ነው የሚያወራው ነገር አዲስ ነገር ካለ ሰምተነው ማለት ነው። መፍትሄውን ሲነግርሽ እኮ አይደለም ይድነው ሲሞት ነው እንዴ? አልተስማማንም። እኔና አንቺ ራሱ ልንግባባ አልቻልንም። ስለዚህ በራሴ መንገድ ሄጄ አስወግደዋለሁ። በቃ ይሄን ሀሳብህን ቀይር ዮናስ፣ በእናትህ ከማን ጋር አውራሽ? በእናትህ ሄዶ Mm-hmm.